ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ አስገራሚና መንፈሳዊ ምስጢር ያላቸውን ህልሞች ይዘን መጥተናል። በህይወት የሌለ አባታችሁ በህልም መጥቶ እኔ እከፍልልሃለሁ ቢላችሁ ትርጉም ምን ሊሆን ይችላል? ወይም ደግሞ ራሳችሁን እንደ መነኩሴ ሆናችሁ አይታችሁ ያንን ቆብ የመንኩስናውን ቆብ ለመደበቅ ስትሞክሩ ምን መልእክት እያስተላለፈላችሁ ነው? በተለይ ደግሞ የሚጠላችሁ ሰው በህልም ሳንቲም ሲሰጣችሁ ማየት የጥፋት ወይስ የድል ምልክት? ዛሬ በእነዚህና ሌሎችም የቤተሰቦቻችንን ህልሞች ላይ በኦርቶዶክሳዊ አፈታት ጥልቅ ትንታኔ እንሰጣለን። ቪዲዮውን እስከ መጨረሻው ተከታተሉ። ለእናንተም ህይወት የሚሆን መልእክት ይኖረዋል። አሁኑኑ ህልማችሁን በኮሜንት አስቀምጡ። የመጀመሪያው 1 ሰዓት ውስጥ ለሚገቡ ኮሜንቶች ቅድሚያ መልስ እሰጣለሁ። ወደ ህልሞቹ እንሂድ፣ ተከታተሉ። የመጀመሪያው ህልም ተመስገን ይላል። በህልሜ ተቀምጬ እሳት እየሞኩ እያለ ሽንቴን መቆጣጠር አቅቶኝ እንደተቀመጥኩ ሸናው። ለመቆም ስፈልግ እግሬ ሽባ የሆነ ይመስለኛል። ከዛ ያጎቴ ልጅ ያናግረኛል። ምን እንዳወራን አላስታውስም። ከዚህ ቀጥሎ የመነኩሴ ቆብ ቀሚስ ለብሼ ዘንግ ይዤ ራሴን አየዋለሁ። ሰዎች ቆቤን እንዳያዩት እያልሁ የተከናነብኩትን መደረቢያ ልብስ ቆቤን ልብስ አደረግኩት። ከዛ ነቃው ይላል። ኦኬ። ይህ ህልም እጅግ ጥልቅ የሆነ የንስሐ የመንፈሳዊ ጥሪና የውስጥ ትግል ምልክት ነው። እሳት በህልም የፈተና ወይም የችግር ምልክት ሊሆን ይችላል። ነገር ግን እሳት እየሞቁ መሽናት በቤተ ክርስቲያን አባቶች አፈታት ከውስጥ ያለን ደዌ ወይም ኃጢአት መውጣት ያሳያል። ሽንት በህልም ውስጥ መቆጣጠር የማይቻል የውስጥ ጭንቀት ወይም ኃጢአት ሲሆን መፍሰሱ ግን ያ ችግር ወይም ኃጢአት ከሰውነትህ እየወጣ መሆኑን የሚያመለክት ነው ማለት ነው። ለመነሳት ፈልገህ እግርህ መታዘዝ አለመቻሉ በራስህ ኃይል ወይም በራስህ አቅም ብቻ ከችግርህ መውጣት እንደማትችል እና መለኮታዊ እርዳታ እንደሚያስፈልግህ የሚጠቁም ነው ማለት ነው። መነኩሴ ሆኖ ራስን ማየት የግድ መመንኮስን ብቻ ላይሆን ይችላል። ይልቁንም ለንስሐ መመረጥንና መንፈሳዊ ህይወትን ማደስ እንዳለብህ የሚያሳይ ጥሪ ነው። ዘንግ የድጋፍና የስልጣን ወይም የጸሎት ኃይል ምልክት ነው። እግርህ ሽባ ሆኖ ከነበረ በኋላ ዘንግ ይዘህ ራስህን ማየትህ በጸሎትና በመንፈሳዊ ጥንካሬህ ድካምህን እንደምታሸንፍ ያሳያል ማለት ነው። ቆብን ለመደበቅ መሞከር ቆብህን ሰዎች እንዳያዩብህ መሸፈንህ በውስጥህ ያለውን መንፈሳዊ ለውጥ ወይም ንስሐ ለሰዎች ለማሳየት ያለህን ፍርሃት ወይም ሰው ምን ይለኛል የሚል ስሜትን ያሳያል። ይህም ማለት ምንድነው? በውስጥህ ያለውን መንፈሳዊ ስጦታ ገና በሚስጥር እንዳያስከው ይጠቁማል ማለት ነው። በአጠቃላይ የህልም ምንድነው? ግልጽ የሆነ የመንፈሳዊ ተሐድሶ ጥሪ ነው ማለት ነው። በህይወትህ ውስጥ የነበረው ድካም ኃጢአት በሽንቱ የተመሰለው ማለት ነው እየወጣ መሆኑንና እግዚአብሔር ወደ ንስሐ ህይወት እየጠራህ እንደሆነ ያሳያል። እግርህ ሽባ መሆኑ ያሳለፍከውን ድካም ሲያሳይህ ዘንግና ቆብ ማግኘትህ ደግሞ ወደፊት በጸሎት የምታገኘውን ጥንካሬ ያበስራል ማለት ነው። ቆብህን ለመደበቅ መሞከርህ ከመንፈሳዊ ህይወትህ ይልቅ ለሰዎች አስተያየት ቦታ እንዳትሰጥ የሚያስጠነቅቅህ ነው እና በርታ። ወደ ንስሐ አባትህ ሄደህ ንስሐ በመግባት ስላየው ህልም ደግሞ ጌታዬ ሆይ ምንድነው ይሄ መልእክት ምንድነው የሚጠቁመኝ ብለህ ሱባኤ ብትገባ የተሻለ ነው። ወደሚቀጥለው ህልም ስንገባ እልፍነሽ ይላል። ሰላም ይብዛላችሁ ይላል። አሜን። አብረን የምንሰራ ልጅ ነበረች። ከመሬት ተነስታ ትጠላኝ ነበር። በደንብ ጸልዬ የወጣው ቀን ይብስባት ነበር። አሁን ተለያይተናል። በህልሜ ብዙ ሳንቲሞች እየሰጠችኝ 2 አሮጌ ሳንቲሞች ወደቁ። ከለራቸው ወደ ናስ ከለር የተቀየረ ነው። ሳንቲም መሆኑ ደስተኛ አልነበርኩም፣ ባነንኩ ይላል። ይህ ህልም በተለይ በመንፈሳዊ ህይወትሽ
ጠንካራ መሆንሽና ካለፈው ግጭት ጋር በተያያዘ ያለሽን የውስጥ ሰላም የሚያሳይ ነው። ጸልዬ በወጣው ቀን ይብስባት ነበር ማለትሽ ይሄ ምንድነው? የምቀኝነት መንፈስ በጸሎትሽ መሸነፉን የሚያሳይ ነው። በውስጧ የነበረው መንፈስ በጸሎትሽ እንደሚቃጠልና እረፍት እንደሚያጣ የሚያሳይ ግልጽ ምልክት ነው ማለት ነው። አሁን መለያየታችሁ ደግሞ ፈጣሪ ካልተገባ ግንኙነት እንደለየሽ የሚያሳይ ሲሆን በህልም ሳንቲም በተለይ ብር ያልሆነ በአብዛኛው ትንንሽ ወሬዎችን አሉባልታዎችን ወይም ደግሞ ርካሽ የሆኑ ነገሮችን ያመለክታል። ያቺ የምትጠላሽ ልጅ ምንድነው? ብዙ ሳንቲም ስትሰጥሽ ማየትሽ አሁንም ድረስ ስላንቺ የምታወራው ወሬ ወይም ልታስተላልፍልሽ የምትሞክረው ርካሽ የሆነ የጥላቻ መንፈስ እንዳለ ሊጠቁም ይችላል። ስትሰጥሽ ደስተኛ አለመሆንሽ ሳንቲሙን ስትሰጥሽ ማለት ነው። ነፍስሽ ከእሷ የሚመጣን ማንኛውንም ነገር ጥቅምም ይሁን ወሬ እንደማትቀበልና መንፈስሽ ንቁ መሆኗን ያሳያል። ሁለቱ አሮጌና ናስ የሆኑ ሳንቲሞች በእሷ ዘንድ ያለው ጥላቻ የቆየና የዛገ አሮጌ መሆኑን ነው የሚያሳየው ማለት ነው። መውደቃቸው ሳንቲሞቹ ደግሞ ከእጅሽ መውደቃቸው ማለት ነው እጅግ መልካም ነው። ይህም ማለት እሷ ስላንቺ የምታወራው ወሬም ይሁን የምታሰራው ሴራ አንቺ ላይ እንደማይጣበቅ ወደ አንቺ እንደማይመጣ መሬት ላይ ይወድቃል ከንቱ ሆኖ ይቀራል ማለት ነው። ይህ ህልም እንደ አጠቃላይ የሚያሳየው ያቺ ልጅ አሁንም በልቧ ውስጥ ያረጀ ጥላቻ ቢኖራትም አንቺ ግን በጸሎትሽ ምክንያት የእሷ ሴራም ሆነ ወሬሽ አይደርስብሽም። ሳንቲሞቹ መውደቃቸው ፈጣሪ የእሷን ክፉ ሀሳብ ከንቱ እንዳደረገው ማሳያ ነው ማለት ነው። ወደ አንቺ አልመጣም እጅሽ ላይ ስላላረፈ ሳንቲሙ ሳንቲም በመሆኑ ደስተኛ ለመሆንሽ ደግሞ መንፈሳዊ ንቃተ ህሊናሽ ከፍተኛ መሆኑን ያሳያል። ስለዚህ ምንም መስጋት የለብሽም ጸሎትሽን ቀጥይ ፈጣሪ ከክፉ ሰዎች ወሬና ሴራ ይጠብቅሽ እላለሁ። የሚቀጥለው አዳምጣቸው ይላል። አንዲት በሩቅ የማውቃት ሴት በልብስ ሰፊዎች ተለክታ በልኳ አዲስ የሀዘን ጥቁር ቀሚስ አሰፍታ አዲሱን ቀሚሷ ሳትለብሰው ሰጠችኝ እኔም ተቀበልኳት ምንድነው ይላል? ይህም እጅግ ጥንቃቄ የሚሻና መንፈሳዊ ጥንካሬን የሚጠይቅ መልእክት አለው። በመንፈሳዊ ትርጓሜ ጥቁር ልብስ የሀዘን የጭንቀት ወይም የፈተና ምልክት ነው። ሴቲቱ ልብሱን አዲስ አድርጋ ማሰፈቷ የሚመጣው ፈተና ወይም ጭንቀት አዲስና ያልተጠበቀ ሊሆን እንደሚችል ነው የሚጠቁመው። ልብሱ የተሰፋው በእሷ ልክ መሆኑ መጀመሪያ ያ የታሰበው ሀዘን ወይም ፈተና በእርሷ ላይ ሊመጣ የነበረ መሆኑን ያሳያል። ነገር ግን እሷ ያንን ልብስ ሳትለብሰው ላንቺ ወይም ወንድ ከሆነ ላንተ መስጠቷ የእሷን ሀዘን ወይም ጭንቀት ወደ አንተ ወይም ወደ አንቺ የማስተላለፍ ምልክት ነው ማለት ነው። ልብሱን ዝም ብለህ ወይም ዝም ብለሽ መቀበልሽ በህይወትሽ ውስጥ ያንቺ ያልሆነን ሸክም ወይም የሌላ ሰውን ችግር በቸልተኝነት ወይም ባለማወቅ ተሸክመሽ ሊሆን እንደሚችል ያሳያል። ይህ ከሩቅ የማውቃት ሴት መሆኗ ደግሞ ችግሩ አንቺ ወይም አንተ ካልጠበቃችሁት አቅጣጫ ወይም ብዙም ቅርብ ካልሆነ ሰው ሊመጣ እንደሚችል ይጠቁማል ማለት ነው። ይህም የሌላ ሰውን ሸክም ወይም ሀዘን እንዳትጋሪ የሚሰጥ ማስጠንቀቂያ ነው። ጥቁር ልብስ የሀዘን ምልክት ስለሆነ በሰዎች ችግር ውስጥ ገብተሽ የራስሽን ሰላም እንዳታጪ ተጠንቀቂ የሚል አንድምታ አለው። በኦርቶዶክሳዊ ስርዓት እንዲህ አይነት የሀዘን ልብስ ስትቀበይ ያ ሀዘን ወደ አንቺ እንዳይመጣና በኢየሱስ ክርስቶስ ደም እንዲሻር
እግዚአብሔር ኃይል እንዲሻር በጸሎት መትጋት ያስፈልጋል። ልብሱ አዲስ እንደመሆኑ አዲስ ነገር ከመጀመርሽ በፊት ፈጣሪን አማክሪ፣ ሱባኤ ግባ ወይም ሱባኤ ግቢ የሚል መልእክት አለው ማለት ነው። ሌላው እልፍነሽ ይላል። ሰላም ለእናንተ ይሁን። ባለቤቴ አጭር ቁምጣ ከጃፖኒ ጋር ለብሶ ቆሞ አየሁት፣ ምንድን ነው ይላል። ይህን በአብዛኛው የክብር ወይም የጥበቃ ጉዳይን ያሳያል። በመንፈሳዊ ትርጓሜ ልብስ የሰው ልጅ ክብርና መሸፈኛ ነው። አንድ ሰው በተለይ የቤት ራስ የሆነ ባል አጭር ቁምጣና ጃፖኒ ለብሶ መታየቱ በህልም ትርጓሜ መጋለጥን ያሳያል ማለት ነው። ባለቤትሽ በስራው፣ በኢኮኖሚው ወይም በማህበራዊ ህይወቱ ላይ የሚሰማው የመሸማቀቅ ስሜት ሊኖር ይችላል። ወይም ደግሞ የሚገባውን ያህል ጥበቃና ክብር እንዳላገኘ የሚጠቁም ትርጉም ይኖረዋል። ቆሞ ማየትሽ በእንዲህ አይነት አለባበስ ቆሞ መታየቱ ባለቤትሽ አሁን ባለበት ሁኔታ ላይ እርዳታ ወይም ድጋፍ እንደሚያስፈልግ ያሳያል። ቆሞ መታየት ዝግጁነትን ቢያሳይም አለባበሱ ግን ለዛ ቦታ ወይም ለዛ ስራ በቂ ዝግጅት አለማድረጉን ወይም ባዶነት እንደሚሰማው ነው የሚጠቁመው። በባለቤትና በሚስት መካከል ያለው መንፈሳዊ ትስስር ጠንካራ በመሆኑ አንቺ ይህንን ማየትሽ ለባለቤትሽ ልብስ ወይም መከለያ እንድትሆኚው መጠቆሙ ሊሆን ይችላል ማለት ነው። መጽሐፍ ቅዱሳዊ በሆነ እይታ ምንድነው ሚስት ለባሏ ክብሩና መሸፈኛው ናት። ይህን ባልሽ በሆነ ነገር እንዳይዋረድ ወይም ክብር እንዳይነካ በጸሎት እንድታግዡ የሚያሳይ መልእክት ሊሆን ይችላል። አጠቃላይ ምንድነው ይህ ህልም ባለቤትሽ በሆነ የህይወት አቅጣጫ በስራ ወይም በገንዘብ ላይ መጋለጥ ወይም የክብር መቀነስ እንዳይገጥመው የሚጠቁም ነው። አጭር ልብስ በህልም የጥበቃ ማነስን ያሳያል። ስለዚህ እንደ ሚስትነትሽ ለባለቤትሽ በጸሎት መከታ ሁኚው። በውስጡ የሚሰማውን ጭንቀት ወይም ድክመት ካለ በፍቅር መደገፍ ይገባሻል። ፈጣሪ ክብሩን እንዲጠብቅለትና ቤታችሁን እንዲባርክ በጋራ ጸሎት ብታደርጉ የተሻለ ይሆናል። ሌላኛው ህልም መስከረም ይላል። ሰላምህ ይብዛ ወንድሜ አንደኛ ነኝ ይላል። እሺ አንደኛ ነሽ። ይሄ ወንድሜ ያየው ህልም ነው። አባቴ እህል እየሰበሰበ ለበዓል ምን አዘጋጅተሃል? ለ25 ምን አዘጋጀ ብሎ ጠየቀኝ። እኔም ሁሉንም አዘጋጅቻለሁ፣ ስጋም ሁሉም ዝግጁ ነው አልኩት። ከዛ አባቴ ለምን ከፈልክ? እኔ ከፍያለሁ አለኝ። እኔ አላወቅኩም፣ አትነግረኝም ነበር ሲለኝ እኔ እንደከፈልክ አላወቅኩም አልኩት። ከዛ አባቴ በቃ ይመልሱልሃል፣ እጠይቃቸዋለሁ አለኝ። ለማን ነው የሰጠኸው ስለው ጎረቤት ነው አለኝ። ከዛ ስመጣ አባቴ የታጨደውን እህል ያልተወቃ እህል ነው በር ላይ ሰብስቦ ተሸክሞ ሲያነሳ አባቴ አንተ ለምን ትሸከማለህ? እኔ የመጣሁት ላነሳ ነው ስለው አይ አንተ ስላልነበርክ ነው እኔ ያነሳሁት እያለኝ ከህልሜ ነቃው አለ እና አባታችን ግን በህይወት የለም ይፈታልኝ ይላል። ይህን እጅግ የሚያስደስት በረከት ያለበትና ለወንድምሽም ሆነ ለቤተሰባችሁ ትልቅ መንፈሳዊ መልእክት ያለው ነው። አባታችሁ በህይወት አለመኖራቸው ደግሞ ህልሙን የአባቶች ምርቃት ጥበቃ ያደርገዋል። ቁጥር 25 መሆኑ በቤተክርስቲያን ትልቅ ትርጉም አለው። የቅዱስ መርቆሪዎስ መታሰቢያ ቀንን ነው የሚያሳየው። ወንድምሽ በመንፈሳዊ ህይወቱ በጾም በጸሎትና በምጽዋት ተዘጋጅቶ እንዲገኝ ማሳሰቢያ ነው። በዓል ደግሞ የደስታ ምልክት በመሆኑ በቤተሰባችሁ ውስጥ የሚመጣን የምስራችና በረከትን ያመለክታል። ወንድምሽ ሁሉንም አዘጋጅቻለሁ ማለቱ
በህይወቱ ጠንካራና ኃላፊነት የሚሰማው ሰው መሆኑን ነው የሚያሳየው። አባታችሁ እኔ ከፍያለሁ ማለታቸው እጅግ ጥልቅ ሚስጥር አለው። ይህ ማለት ምንድነው? አባታችሁ በህይወት በነበሩበት ጊዜ የሰሩት መልካም ስራ፣ የዘሩት በረከት ወይም ያደረጉት ጸሎት አሁን ለልጆቻቸው ለእናንተ ማለት ነው ትርፍ ሆኖ እንደሚተርፋችሁ ያሳያል። እንደሚደርሳችሁ ይመልሱልሃል ማለታቸው ደግሞ ወንድምሽ በሆነ ምክንያት የጠፋበት ወይም የደከመበት ነገር ካለ በአባቱ ምርቃትና በፈጣሪ እርዳታ ተመልሶ እንደሚካስ የሚያበስር ነው። የታጨደ ግን ያልተወቃ እህል በህልም ምንድነው? በረከት ነው። የታጨደ እህል ደግሞ የድካም ውጤት ነው። አባታችሁ ያንን እህል ተሸክሞ መታየታቸው አባታችሁ አሁንም ድረስ በጸሎታቸውና በምርቃታቸው ለእናንተ ለልጆቻቸው ሸክም እንደሚያቀሉላቸው ያሳያል። ለእናንተ እንደሚያቀልላችሁ ማለት ነው። አንተ ስለሌለህ ነው ያነሳሁት ማለታቸው ወንድምሽ በደከመበት ወይም ባልነበረበት ቦታ ሁሉ የአባቱ በረከትና ጥበቃ እንደማይለየው ያረጋግጥለታል ማለት ነው። እንደ አጠቃላይ ይህን የአባታችሁ ምርቃትና በረከት ከእናንተ ጋር መሆኑን የሚያሳይ ትልቅ የምስራች ነው የምለው። አባታችሁ በህይወት ባይኖሩም የሰሩት መልካም ስራ ለእናንተ መንገድ የከፈተላችሁ ነው ማለት ነው። በህልሙ የታየው 25 የቅዱስ መርቆሬዎስን በዓል የሚጠቁም ስለሆነ ስለዚህ የቅዱስ መርቆሬዎስን መታሰቢያ ብታደርጉ የሚመጣን በረከትና ደስታ ያበስርላችኋል። ወንድምሽም የአባቱን በረከት ስላገኘ ተከፍሎልሃል ተብሏልና በስራውም ሆነ በህይወቱ ስኬታማ እንደሚሆን ነው የሚያሳየው። ለአባታችሁ መታሰቢያ ዝክር ማውጣት ወይም በስማቸው ለድሆች ምጽዋት መስጠት ደግሞ በረከቱን ይበልጥ ያጸናዋል። በቅዱስ መርቆሬዎስ ስም ምጽዋት ብትሰጡ፣ በአባታችሁ ስም ብትሰጡ፣ ዝክር ብታደርጉላቸው የበለጠ በበረከት ትሆናላችሁ የሚል የምስራች ነው። እንግዲህ እንዳየነው ህልም ዝም ብሎ የሚታይ ምስል ሳይሆን ፈጣሪ ለኛ ያለውን ጥበቃ ማስጠንቀቂያና በረከት የሚገልጽበት መንገድ ነው። በአባቱ ምርቃት ተከፍሎልሃል የተባለው ወንድማችን ለንስሐ የታጨው ወንድማችን እና ከጠላት ሴራ በጸሎት የተጠበቀችው ተመልካቻችን ሁላችሁም ፈጣሪ መልካሙን እንዲያደርግላችሁ እመኛለሁ። የዛሬው ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። የእናንተም ህልም እንዲፈታ ከፈለጋችሁ በዝርዝር ኮሜንት ላይ ጻፉልኝ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። መንፈሳዊ አይኖቻችንን የምንከፍትበት ሌላ ቪዲዮ ይዘን እስክንመጣ ድረስ ቸር ሰንብቱ። ሰላም እግዚአብሔር ከሁላችን ጋር ይሁን።